ዲማ ላንቺ ማጠኛ ከሆነ በደራለሁ ከሰው አታስቢ። ይሄን ይላውን እኔን ለማጠን ብድር ድረስ ምን ወደ መዲናዋ እየመጣሁ አይደል እንዴ? አይደለም መበደር። ወዴት? ወደ አዲስ አበባ ነው? አዎ አሁን እንድትቀበይኝ። እሺማ። ደግሞ እዛ ቆሚኛሉሽ። አረ እመጣለሁኝማ። እሺ ቻው። እሺ ቻው። ወይኔማ። እሺ መጣች። ከዛስ? እንዴት ነው? አውቀ ነው እንዴ ጠራ? ወዴት ነው? ምንም የምናወራው ነገር ያለ አይመስለኝም። ቆይ ምንድነው? እዚህ ጋርም ለጸብ ነው እንዴ መጣው? ተረጋጋና እናውራ። ምንም የምናወራው ነገር የለም። እና ደግሞ ነገር አብርድ እንጂ ምንድነው? በቃ የምታወሩት ነገር በግልጽ አውሩና በቃ ፍቱት። እኔ ወለ መቼም ድብቁኝ አላውቅምሽ። አውቃለሁ አጥፍቻለሁ። ምንም ቢሆን ስጋ ነውሽ። አንተ ምን እሷ ተናገረችብኝ ብላ አይደል እንዴ መተጀን ያነሳው? እኔ ሰላም የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ የጽናት ድራማን እንዴት አያችሁት? ዛሬ የሚገርም አካሄድ ነው የሄደው። እንግዲህ የጽናት ሰራተኛ ጽናትን ሸውዳታለች፣ አሁንም ዋሽታታለች። ማታ ላይ እንግዲህ እሷ አስገብታ ነበር። በርም ስታንኳኳ ክፈችልኝ ስትላት እምቢ ብላት ነበር። እኔ እንደውም ኪራን አስነስታ ይዛ ትመጣለች ብዬ ነበር እየጠበቅኩት። ነገር ግን ያው ዝም ብላ ተመልሳ ሄደተኛችው። አፍተር ዛት እንግዲህ ማለዳ ላይ ስትጠይቃት ነበር። ትላንት ማታ በር ሳንኳኳ ለምን አልከፈትሽልኝም ስትላት ነበር። ታይቼ ነበር ምናምን ስትላት ነበር። ደግሞ ማን ያለው ቤት ውስጥ ማን ነበር? ማንን ያስገባሽው? የውጭስ በር ማን ነው ለምንድን ነው የከፈትሽው ስትላት ነበር። ነገር ግን በፍጹም ልታምንላት አልቻለችም። ዋሽታታለች። እና ጽናት ያው እንደ ዋሸቻት ገብቷታል። ሰራተኛው እንደ ዋሸቻት በደንብ ነው የተረዳችው። በደንብ ነው የገባት። ብቻ ብላለች። በሌላ በኩል ደግሞ እንዳያችሁት የኪራ እህት እናቷ ልትመጣ ነው ልትመጣ ነው። አሁን በጣም ብዙ ትላልቅ ችግሮች ይፈጠራሉ ብዬ አስባለሁ። በጣም ትላልቅ ችግሮች ይፈጠራሉ ብዬ አስባለሁ። እንግዲህ እሷ እንግዲህ ስትመጣ ምን የሚፈጠር ይመስላችኋል? በዚህ ድራማ ላይ ምን አይነት ምስቅልቅሎች፣ ምን አይነት የማይመቹ ሁኔታዎች ሊፈጠሩ ይችላሉ ብላችሁ ታስባላችሁ? እስቲ ግምታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት ሰላምን እያስቸገራት ነበር አቤል። በቃ ድድ ማስጫ ድንጋይ ላይ ተቀምጦ ወይ ያስወጣት ወይ ያስገባት አይነት ነገር ሲጫወትባት ነበር። ከዛም በኋላ ዘረጦናቲን አይታው መንገድ ላይ ይዛው ሄዳ ነበር። በቃ እኔ ያለውልሽ ምናምን ብሏት እየሰከሳት እንደ ጀግና ወንድ እየሰከሳት ምናምን ይዛው ሄዶ ነበር። ከዛም በኋላ ያው ዞር ብትል ይሻላል፣ እዚህ በአንድ ቦክስ እዚህ ስጋ በስጋ ነው ማድረግ መሬት ላይ ምናምን ሲሉ ነበር። ያው አንድ ሁለት ሲያቀምሰው መሬት ላይ ተዘርሯል። እንደምንም አስጥለዋለች። እንደምንም ከእጁ አስጥለዋለች። ከዛም በኋላ ያው ይዛው ነው ወደ ቤት የሄደችው ስጋዋን ተሸክማ። ብቻ የሚገርም ነው። ጨበሪትም እንግዲህ ይህንን ነገር ሰምታ ወደሱ ስትሄድ ነበር። እዛ ስትሄድ እንግዲህ ናቲ በመንገድ ላይ አግኝቷት ያው ድድ ማስጫው ላይ አቤል ድድ ማስጫው ላይ ነበር። ከዛ ተነስቶ ገጭ ጓ ሲልባት ነበር። እሷም ገጭ ሲልባት ያው አንዴ በኩርኩም ኳ አልጓታል ወደታች። ከዛም በኋላ እየሰደበችው ነው። ከዛ በሩጫ በሩጫ ነው የጠፋችው። ያው የኪራ እህትና የኪራ ጓደኛ ደግሞ ተጣልቶ ነበር፣ ይፈላለጋሉ። ብቻ ነካ አርጓታል። አፍተር ዛት ኪራ ያንን ሲሰማ በጣም ነው እንትን ምናምን ከሱ ጋር እንደመጣላት ነገር ምናምን አድርጎ ነበር። ብቻ መጨረሻ ላይ ይቅርታ ተጠያይቀዋል። ደስ በሚል ሁኔታ ይቅርታ ተጠያይቀዋል። ብቻ ድራማው እንዲህ እያለ እንዲህ እያለ ቀጥሏል።
ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? እስቲ የምታስቡትን ሀሳብ አስተያየቶቻችሁን፣ ግብቶቻችሁን በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳዘነጉ ባይ